ሰላም ጤና ይስጥልኝ ውድ ኢትዮጵያውያንና ኤርትራውያን ወገኖቼ ሜሪ ክሪስማስን ለምታከብሩ ሰዎች ኖርዝ አሜሪካና ውጭ ሀገር ላላችሁ የኢትዮጵያ ክሪስማስ ደግሞ ከሳምንታት በኋላ ነው። ዛሬ እንግዲህ እግዚአብሔር 2025ን በሰላም በጤና በፍቅር አቆይቶን ዛሬን አሻግሮናል፣ ዛሬን አድርሶናል። በ2025 በህይወታችን ውጣ ውረዶች በህይወታችን ደስታዎች ሴሌብሬሽን ያደረግናቸው ደግሞ የተከፋንባቸው ያዘንባቸውን ቀናት ሁሉ እንድናልፍ ስለረዳን ስለ እግዚአብሔር በጣም አመሰግነዋለሁ። እስኪ ዛሬ ስለ አንድ ሁሉ ጊዜ እኔን ስለሚረዳኝ ነገር ለእናንተ ላካፍላችሁ መጣሁ። እኔ በህይወቴ ቻሌንጆች ሲመጡ በጤና ሊሆን ይችላል፣ በልጆች ሊሆን ይችላል፣ በገንዘብ ሊሆን ይችላል። አንዳንድ ጊዜ ያው መቼም ኑሮ ታውቁታላችሁ፣ ሁሌ ስሙዝ እና ቀጥ ያለ መንገድ የለውም። አንዳንዴ የሆነ ነገር ሲመጣ እንዴት አድርጌ ነው ያለፍኩት ብዬ ዛሬን ቁጭ ብዬ ሳስበው የኔ በጣም ትልቁ እርዳታ በቃ ትልቁ ፓወሬ፣ ትልቁ ኃይሌ፣ ትልቁ ጉልበቴ የሚመጣው ብዙ ጊዜ በነገሮች ከእግዚአብሔር ጋር እስማማለሁ። እንግዲህ እንደዚህ ስል ምንድነው እኔ ቢጎረብጠኝም እንደ ሰው እንዴት ይሄ ሊሆን ይችላል እንዴት ብዬ የምላቸውንም ነገሮች ለሆነ ለተወሰነች ጊዜ እንዴት የሚለውን እልና ከዛ በኋላ ግን ከእግዚአብሔር ጋር እስማማለሁ። እና ትንሽ የረዳኝ ስለመሰለኝ እስኪ ለወገኖቼ ሜቢ በቻሌንጅ በልጆችም ይሁን በጤናም ይሁን በፋይናንስም ይሁን በቻሌንጅ ለሚያልፉ ሰዎች ከጠቀመ ብዬ ዛሬ ላጋራችሁን የመጣሁት እና የሚገርማችሁ ዋው ከእግዚአብሔር መስማማት እንዴት ድንቅ መሰላችሁ። ከእግዚአብሔር መስማማት ሲባል በጣም ቀላልና በጣም እየቀለድሽ ነው እንደሚያስብል ስቴትመንት ሊመስል ይችላል። ግን አንዳንድ ጊዜ እኛ እንደ ሰውኛ ስናየው በቃ በጣም ሁሉ ነገር የተበላሸ እየጠፋ ሁሉ ነገር እየተሳሳተ መስሎን ምንቆጭበት ምንናደድበት ለምን ይሄ ነገር እኔ ቤት ለምን ሀፕን አደረገ፣ ለምን እኔ ተፈተንኩ፣ ለምን እኔ ብለን የምንላቸው ቻሌንጆች በጣም ከእግዚአብሔር ጋር ከተስማማን እግዚአብሔር ለራሱ ለሚፈልገው ነገር ለሚፈልገው ዓላማ ካዋለ መጨረሻው በጣም ነው የሚያምረው። እኔ በህይወቴ ይሄንን ነው ያወቅኩት። በቃ የሆነ የማትጠብቁት በህይወታችሁ በቤት ውስጥ የሚመጣውን ቻሌንጅ በቃ እግዚአብሔር አዋቂ ነው። በቃ እኔ ማን ነኝ እኔ እና እግዚአብሔር አዋቂ ነው፣ እግዚአብሔር ስራውን ያውቃል ብለን የተስማማን ቀን የዛን ቀን ነገራችን ይፈታል። እኔ በጣም የሚገርማችሁ ነገር አንዳንዴ ዝም ብዬ ሳስበው ለሰው ጠበቃ ማለት ነው። ሰው ማለት ይሳሳታል፣ ወረቀቶች ሊረሳ ይችላል፣ አንዳንድ ነገር ግን አንዳንድ ኬዛችን ለሰው ጠበቃ እንሰጥና ጠበቃ እንትና በጣም ጎበዝ ነው እንልና ያንን ጠበቃ አምነነው ኬዛችንን ቁጭ እናደርግለትና እንደውም የህግ አካል እንኳን ሊጠይቀን ስል ነው እኛ ያለ ጠበቃችን አናወራም፣ ምክንያቱም ጠበቃ የከለለ አልናገርም እንላለን። ታዲያ ዛሬ ከኔ ጋር እስቲ ልክ እንደኔ ጠበቃ እግዚአብሔር ነው የሚል በቃ የኔን ጉዳይ የያዘው እግዚአብሔር ነው የሚል እግዚአብሔር መቼም አይሳሳትም። እንደውም እንደ ሰው ጠበቃ ፋይልም አይረሳም፣ አያዘገይም፣ አያሳስትም፣ አይጨምርም፣ አይቀንስም ብሎ የሚያምን ሰው ዛሬ ከእግዚአብሔር ጋር ይስማማ። እኔ ከኖርኩት ህይወት ነው የምነግራችሁ። እኔ በጣም ከባዱ እና ቻሌንጅ የሆነው በልጄ ላይ ሲታወጅ ከአምላኬ ጋር ተስማማው። በቃ አንተ ታውቃለህ ዶክተር ሚሉትን ምናምን ሳይሆን በቃ አንተ ታውቃለህ። ሰዎችን አትስሙ አይደለም፣ ዶክተሮች ሚሉትን አትስሙ አይደለም ማለት ያው በምድር ላይ ስንኖር መስማት ያለብን ነገር አለ። ግን የኔ የመጨረሻ የስቴትመንት መደምደሚያ እግዚአብሔር አዋቂ ነው፣ ነገር ሁሉ ለበጎ ነው፣ በሱ ለታመኑ እሱ ጠበቃ ላደረጉ። ዛሬ በእውነት እግዚአብሔር ምስክሬ ነው። በጣም ስለዚህ ነገር ማውራት ስለፈለኩ ነው። በጣም ትናንትና ቁጭ ብላችሁ እንዴት አለፍኩት የምትሉት እንዴት ያንን ሲቹዌሽን በቃ ተሻገርኩት የምትሉ ሰዎች ካላችሁ ከኔ ጋር አግሪ ሆኑ። ያለፍነው ስለቻልነው አይደለም፣ ያለፍነው ጎበዞች ስለሆነን አይደለም፣
ያለፍነው ነገሮችን እኛ ብልሃተኞች ብቻ ስለሆነን አይደለም። ያለፍነው እግዚአብሔር ስለረዳን ነው። በቃ ብርታቱን ስለሰጠን ነው። እኔ ብዙ ጊዜ እንዴት አድርጌ ቻልኩት የምለው ነገር ካለ ክብሩን ጠቅልሎ እግዚአብሔር ይውሰድ። ባለቤቴ ብዙ ጊዜ ስለ ስኬት ስናወራ፣ ስለ ልጆችም ይሁን ስለ ራሳችን ስኬት ስናወራ ገና ሳልጨርስ ስለ ስኬቱ አውርቼ አደራሽን ይሄ የዚህ ስኬት ባለቤት እግዚአብሔር እንደሆነ እንዳትረሽ ይለኛል። ጠቅልለሽ ለእግዚአብሔር ስጩ ነው የሚለው። እኔም ሁሌ በቃ ክብሩ ይስፋ የሰራዊት ጌታ ኢየሱስ ክርስቶስ ነው የምለው። ዛሬ በስደት ላይ ሆናችሁ፣ ዛሬ በቤታችሁ ውስጥ በልጆቻችሁ ችግር ያንኳኳ፣ ዛሬ በቃ በጤናችሁ ላይ የታወጀባችሁ፣ ይሄ ስብከት አይደለም። በእውነት እግዚአብሔር ምስክሬ ነው። ይሄ እኔ የኖርኩትንና የረዳኝን ከሁለት ነገር አንጻር ይዩት። ከመንፈሳዊ አንጻር በቃ የታመናችሁት ያ የተደገፋችሁት እንደውም አንድ መዝሙር አለ። ምርኩዜ ሸምበቆ መች ሆነና ተሰብሮ ሚጎዳኝ እንደገና የዘላለም አምላክ መኖሪያዬ በአንተ ጥላ ስር ነው ማደሪያዬ። የሚመካ በእግዚአብሔር ይመካ፣ የሚመካ በእግዚአብሔር ይመካ ይላል እና የሚመካ በእግዚአብሔር ይመካ። እግዚአብሔር የሚሰበር የሚጥል ስንደገፈው በቃ እንደከምሽኝ የሚል አምላክ አይደለም። ስለዚህ ያን በማድረጋችን አንደኛ ነገር በጣም ጠንካራ መንፈስ ይኖረናል። ያው እንግዲህ ሳይንሱን ፖዚቲቭ አቲቲዩድ ያለው ሰው ጎበዝ ነው የሚሆነው። ግራቲቲዩድ ያለው አመስጋኝ የሆነ ሰው በጣም ጎበዝ ነው የሚሆነው። ኢቭን በጤና እንኳን ሪከቨር የሚያደርገው በጣም ፋስት ነው ብለው ይላሉ። አንደኛ ነገር። ሁለተኛ ነገር ችግራችንና የቤታችን ላይ የመጣውን ነገር አተኩረን በምናይ ጊዜ እሱ ላይ ብቻ በጣም በትልቁ በቃ መነጽራችን አይናችን በምናረግ ጊዜ ጊዜያችንና ኢነርጂያችን ፕሮብሌሙ ላይ ብቻ እያየን ያልቅብናል። ሶሉሽን ፍለጋ አንሄድም። ምክንያቱም እኔ አሁን በቃ ተስማማው ካንተ ጋር አምላኬ ባደረግከው ነገር ተስማማው፣ ግን አሁን ምን ላድርግ? ምን ልስራ? ጋይዳንስ ስጠኝ። እግዚአብሔር ሰዎችን ይጠቀማል፣ ዶክተሮችን ይጠቀማል፣ ሰዎችን ይጠቀማል እና እርዳኝ አባት ሆይ። ምክንያቱም አሁን እኔ አንተ የምትሰራውን ነገር አግሪ አድርጌያለሁ። I don't disagree. I don't go against God's will. እግዚአብሔር ያልፈቀደውን ነገር ለምን ሆነ ብዬ አልደርቅም። እግዚአብሔር ምስክሬ ነው። በህይወት ዘመኔ ነው የምነግራችሁ። ይሄ it could be anything like በህይወት በቃ የመጣው ሁሉ ለበጎ ነው ብዬ ነው የምቀበለው። ዳዳ ዝሜን ደግሞ ስራ አልሰራበትም አይደለም። ያ ማለት ደግሞ በቃ ለበጎ ነው ሁሉ ነገር ብዬ ትቼ ለእግዚአብሔር እኔ ቁጭ አልልም። እንዳት ማለት አንደርስታንዲንጋችሁን እንዳታሳስቱብኝ ወገኖቼ። ግን በጣም በቃ የሆነ ችግር በተነገረን ሰዓት ከእግዚአብሔር ጋር መጣላት መታገል የጀመርን ቀን በረከታችን ይወሰዳል፣ ኢነርጂያችን ይወሰዳል። ሰይጣን ደግሞ በዛች ክፍተት ይገባና መጥፎ ነገሩን ለኛ ህይወት በቃ ማይጠቅመን ዌስት የሚያደርገውን ነገር ብቻ እያመጣ በብስጭት በንዴት ለምን እኔ ልጅ፣ ለምን የኔ ቤት፣ ለምን የኔ ህይወት የሚለው ነገር ሁሉ ይመጣና በቃ ፋንክሽን ማድረግ ራሱ እናቆማለን። ስለዚህ ቅድም እንዳልኩት በእግዚአብሔር ተመክተን ሁላችን በምናምነው እምነት በአላህ በእግዚአብሔር ማንኛውም ሰው በሚያምነው እምነት ተመክቶ አምኖ እግዚአብሔር ጋር ተስማምቶ መንገዱን የጀመረ ሰው ዴስቲኔሽኑ መልካም ነው፣ ለበጎ ነው። ጌታ በጣም አስደናቂ አምላክ ነው። እግዚአብሔር በቃ እንዴ ይሄ ነገር እንዴት ሆነ የምትሉትን ነገር ዳይቨርት አድርጎ ያሳያችኋል። ስለዚህ እንስማማ፣ በቃ አናጉረምርም። አልተፈቀደልንም እንድናጉረምርም። ምክንያቱም አንዳንድ ጊዜ በማጉረምረም በቃ እኔ ለምን ሆነ እኔ ጋር ለምን ብለን በማልቀስ ተሰብስበን በማዘን ነገሮች የሚለወጡ ቢሆን በጣም ደስ ይል ነበር። ግን ነገሮች በዛ አይለወጡ። ስለዚህ ወገኖች የዛሬው ሜሴጅ ምንድነው? ማንኛውም በቤታችሁ ላይ የታወጀ ነገር ከእግዚአብሔር ጋር ተስማሙና ከእግዚአብሔርም ሊሆን ይችላል ከሌላም ሳይድ ሊሆን ይችላል ያ ፈተና የመጣው። እግዚአብሔር ሁልጊዜ በህይወታችን የሚመጣው ፈተና ሁሉ ከእግዚአብሔር ነው ብዬ አላምንም። ስለዚህ ግን እግዚአብሔር እንዲረዳን እንዲያሻግረን ተስፋ እንዲሰጠን
በቃ ማለት ጥንካሬ እንዲሆነን አምላካችን እንዳናጎመርም እንዳናስቀይም እርዳን ብለን በቃ ከእግዚአብሔር ጋር ተስማሙ። ከእግዚአብሔር ጋር ሆኖ እግዚአብሔር አስደናቂ አምላክ ነው። በቃ እግዚአብሔር ጠበቃችን ነው እና አንተ ባትረዳኝ ኖሮ አንተ ባትሆነኝ ኖሮ በአንተ ምርኩዝ ባልደገፍ ኖሮ ምን ይሆን ነበር እላለሁ። እና ስለዚህ እግዚአብሔር እንዲረዳን እንዲያሻግረን ይችልበታል፣ ያውቅበታል። በየእምነታችን እምነት ማለት ሁሌ ሲሆንልን ብቻ አጨብጭበን እግዚአብሔር የምናመሰግንበት አይደለም። እንደዚህ አይነት ቻሌንጆችም ሲመጡ ወደ ህይወታችን በቃ እግዚአብሔር ሆይ እርዳኝ። ታሪክ ቅዱስ ላይ እንደተጻፈው ይሄ ልጅ አይነ ስውር ሆኖ የተወለደው ከቤተሰብ ኃጢአት ነው ወይንስ ከሱ ነው ሲባል እግዚአብሔር ደግሞ የኔ ታምር ሊገለጥበት ነው እንዳለው ታምር ሊገለጥበት በህይወታችን የሚመጣ ሁሉ ቻሌንጅ ተጠቀመው አባት ሆይ እርዳኝ፣ ደግሞ እኔ ጎበዝ ጠንካራ እንድሆን ብላችሁ ጸልዩ። እግዚአብሔር ቢፈቅድና ቢረዳ በሌላ ቪዲዮ እስከምንገናኝ ድረስ የዛሬው መልእክቴ እግዚአብሔር ፈቅዶ ብንኖርና ቢረዳን በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ውድ ወገኖቼ ኢትዮጵያውያን፣ ኤርትራውያን ምርኩዛችሁን እግዚአብሔር አድርጉ። የመጣው ነገር ሁሉ በሱ ለታመኑ ለበጎ መሆኑን አውቃችሁ በእግዚአብሔር ተደገፉ። ወዳችኋለሁ። ሰላማችሁ ብዝት ይበል። ሜሪ ክሪስማስ አጌን